ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ በመላው ዓለም ያላችሁ የቻናል ቤተሰቦች እንዲሁም በቅድሚያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር እያደረጋችሁ ዛሬም በሰራተኛዋ አደይ ድራማ አዳዲስና አስገራሚ ትዕይንት ይዘን መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በዛሬው ዕለት ያየነው እንግዲህ ዳኒ እጅግ በጣም በቤዛ ሞት ተጎድቷል። እጅግ ራሱን ለማጥፋት ሁሉ ሙከራ ሲያደርግ እንግዲህ ደርሰውበት እነ ዳይመንድና ኪንጎ ከዛ ጥፋቱ አድነውታል። ይህን ካደረጉ በኋላም እሷን የቀብር ስነ ስርዓት እንዲደረግ ወደ ቀብር ቦታም እያረጋጉ በተለይ ፍቅር ከጎኑ ሆና ዛሬ ላይ መከራውን ስትጋራለትና እውነትም እንደምትፈልገውና እንደምትወደውም የተመለከትንበት ነበር። እናቱን ብትሆን እንግዲህ የፍቅር እናት ከጎኑ ሁሉም እንግዲህ ያጽናኑት ነበረ። በቤዛ ሞት ሁላቸውም አዝነዋል። በሌላ በኩል አደይም ብትሆን እስከ ክፋቷ ይቅር ተባብለን ብትኖር በህይወት ጥሩ ነበር ስትል ለዴቭ እንዳዘነች ከልቧ እየነገረችው ነበር። ልክ ነች ሲልም ሀሳቧን ተጋርቷታል። ሌሎቹም ሁሉም ሞት አይገባትም ነበረ እንግዲህ እስከ ክፋቷ በህይወት ኖራ ከክፋቷ ተምራ ከኛ ጋር ብትኖር ነበር የሚሻለው እያሉም ያው ሰው ከሞተ በኋላ ሁሌም ቢሆን ምንም መጥፎ ስራ ቢሰራም እንኳን እንደ መልካም እየተወራለት ከጥፋቱ ቢድን እንዲህ ቢሆን እየተባለ በዚሁ በሆኑ ዓለም ልንመለከተውና እለት ተዕለት በሚያጋጥመን ህይወታችን የምናየው ነው። የአደይ ድራማ ያየ ነው ማለት ነው። ድራማው እንግዲህ ወደ መገባደጃውም እየደረሰ ስለሆነ ለዛ ነው የቤዛ ሞት እንግዲህ የተፋጠነው። ራሷን በራሷ እንግዲህ ያጠፋችው ለሌላ ሰው በመረዘችው በቀር የራሷን ህይወት ያጠፋችበት አጋጣሚ ነው። ወንድሟ ይህን አምኖ መቀበል ለሱ ቢከብደውም እሱም መሞትን ቢፈልግም ይሄ ትክክል እንዳልሆነ ሁሉም መክረውታል። እሱም እንግዲህ ከመቃብር ቦታው በጣም መራሪ ሀዘን ሲያለቅስ ተመልክተ ነው። ነፍሷን ይማር በል እንጂ በዚህ ልክ አትዘን እያሉ የአደይ እናትም ሁሉም ሲመክሩት ነበረ። ከልቅሶ ቤት መልስም እንግዲህ ያው በአጋጣሚ ሆኖ ለሊም ተነግሯት ከመተው ነበር ከባቡሬ ጋር። ታዲያ እዛ ከቀብር ቦታ ላይ የተመለከታት ለረጅም ሰዓት ሲጠብቃትና አድራሻዋን አቶ ሲባክን የነበረው አፍቃሪዋ ኤላ ተመልክቷታል። እጅግ በጣም ነበር ያዘነው። ከቅርብ ርቀት ሲያት ደንግጧል። ልብ ምቱ ጨምሯል። ለዶክተር ሄኒ የተፈጠረውን ነገር እየነገረው ነው። ይችናት እኮ ሲልም ነግሮታል እየጠቆመ። ታዲያ ዶክተር ሄኒችማ እኮ ባለትዳር ናት ለምን ባለትዳር ሰው ጋር እንደዚህ ትደክማለህ ሲል የሆነው እኮ እኔ ነገሮቹን ሁሉ ሳታቅ ጥያት እንደሄድኩ ስላሰበች ነው። ክህደቱ ከሷ የመጣው ቀድሞ እያለ እየተጸጸተ ብቻ ግን የሚያደርገው ግራ ገብቶት ዶክተር ሄኒም ተረጋጋ፣ ይህ ሀዘን ነው፣ ልቅሶ ነው፣ ሰው ምን ይልሃል፣ ሰው ምን ይለናል እያለም ሲያረጋጋው ውሎ ነበረ። ታዲያ በኋላ ላይ ይህን የተመለከተችውም ታዲያ ከቅርብ ርቀት የኤላን ፌስ በመልክ ያየችው እንግዲህ በጣም ነበረ እየደነገጠችው። መሄጃ ሁሉ ጠፍቷት ልብ ምቷ ጨምሮ ከዛ መቃብር ቦታም ሸሽታ ስትሮጥ ተከታትሎ ሂዶ ምን ተፈጥሮ ነው እያለ ባቡሬን በጠየቃት ሰዓት ብቻ የልቅሶውና የሀዘኑ ድባብ እንዳልተመቻት ውስጧ እንደተረበሻ አድርጋ እውነቱን ሳትነግረው መላዋን ዘይዳ አሳውቀዋለች። ታዲያ ተረጋጊልኝ እኔ ፍቅር እኔ ከጎንሽ ሲልም ባቡሬ እያበረታት ነበር። ለሊ ግን የተፈጠረው ሌላ ነው። ይህን ጉዳዩ ያላወቀው ባቡሬ ብቻ የሀዘኑና የቤዛ ሞት ነው በሚል አስቦ እሷን ከጎኑ ሆኖ ሲያጽናና የኔ ፍቅር አይዞሽ እያላት ነው። ሁሉም ደንግጠዋል። ሁለታቸው ሲመለከታት እንዴት እንደነበር ያየው ሁሉ ምን ይፈጠራል እያሉ እየጓጉ ነበር። ከቀብር መልስም የነፍስ ማር ንፍሯቸውን በቤት ውስጥ ከበሉ በኋላ ላይ እያዘገነችው ያለውን የሀዘን ነፍስ ማር ንፍሮ እሱ ጋር ስደርስ እሱ ደግሞ ያላስቻለው ኤላ ለሊ ሲል ጠርቷታል። ደንግጣ ወደውን ፊቷን አዙራ ከዛም ሀዘን ቤት ወጥታ ሂዳለች። ምን ተፈጥሮ ነው ብሎ ባቡሬም ተከታትሏታል። ብቻ ከዚህ ቦታ እንሂድ፣ ወደ ቤት ሊሄድ ልብ መጥቷል እያለች ነው ተከታትላ የመጣችው። ለአደይም ቢሆን የተፈጠረው ሁለቱም ስለሚያውቁ አደይ እባክሽ ተረጋጊ ለልዬ፣ ሁሉም ነገር ይስተካከላል፣ ምንም አትሆኝ እያለቻት ነው። እሷ ግን እንዴት ኤላ እዚህ ሊመጣ ቻለ? በምንስ መንገድ? እንዴት ሳልነገርሽኝም ስትል ጥያቄ አንስታለች። ብነግርሽ ውስጥሽ ይረበሻል ብዬ ስትል ጓደኛዋ አደይ መልሳላታለች። የሌሊ ነገር ግን ቀድሞ ማወቁንም እንደ መፍትሄ አስበው ነበረ። ብቻ ሁሉም ነገር ድንገተኛ ሆኖባታል። እያጽናናቻትም ነው። ታዲያ ተከታትሎ የወጣው ኤላ አሁንም ቢሆን ወዴት ሄደች አድራሻዋን ሲል ደግሞ ደጋግሞ እየጠየቀ ነው። አደይ ግን በፍጹም ከህይወቷ ወጥተህ ሂደሃል፣ ሌላ ህይወት ላይ ነው ያለችው። ትዳሯ እንዲበላሽም ሆነ እንዲሁም እንድትረበሽ
እንዲረብሸሽ አልፈልግም ስትል ትነግረዋለች። ኤላ ግን ፍጹም እኔ ስለ ባላ ጉዳይ አይሰጠኝም፣ እሷ ግን ስለ እኔ እውነት ማወቅ አለባት። ቀድማ የከዳችኝ እሷ እንደሆነች ለእሷ ብዬ ስንት መከራ እንዳሳለፍኩም አሜሪካን ውስጥ እንዲሁም ደግሞ አሁንም ሀገር ላይ የምንከራተተው እሷን ብዬ ነው ይላል። ይህ ሁሉ ጥፋት ደግሞ የፍቅር ነው። ፍቅር የውሸት ደብዳቤ ጽፋ ባስቀመጠችው እሷን ተሰናብቷት ሌላ ፍቅረኛ እንዳለችውና እንዲሁም ፍቅረኛው እርጉዝ እንደሆነች ልጁን ሊያሳድግ እንደሄደ ከእሷ እንደራቀ ተመልሶ እንደማይመጣ የሚያስረዳ ደብዳቤ ባገኘች ሰዓት ነበረ ለሊ ብቻ በሰዓቱ እሱን ለመርሳት እጅግ በጣም ከባድ ጊዜያትን አሳልፋ ድንገት በታገተችበት የአጋች የነበረው ሰው ዛሬ ላይ የትዳር አጋሯ የሆነው እንግዲህ ባቡሬ እየተንከባከበና ባያት ሰዓት ከአይኑ ብሌን አስተናንሶ የማያት ናት። ታዲያውን ጥሩ ኑሮ እየኖረች ያን ሁሉ ረስታው ነበር። ሌላ ኑሮ የኑሮ መከራ የመጣባት አሁን ነው። ታዲያ ይህ እውነት መታወቅ አለበት። ድራማው ከማለቁም ከመፈጸሙ በፊት የፍቅር ተንኮሏስ እንደምን ሊወጣ ይችላል ብላችሁ ትገምታላችሁ? መውጣት አለበት። ብቻ ግን አሁን ላይ እሷን መረበሽ የለበትም። ኤላ ግን ንጹሕ ሰውና ንጹሕ አፍቃሪዋ መሆኗን ማወቋ የማይቀር ነው። ከወዲሁ ልንገምተው የምንችለው ነው። አንዱ የድራማው ክፍል በጣም በሚያሳዝን ሁኔታ ኤላን እሷም ከልቧ ከራሷ በላይ ነበር የምታፈቅረው። ሆኖም ግን የተሰራው ተንኮል በፍቅር ነው። እሱ ግን ከሀገርም ከወጣ በኋላ የጤና እክል ገጥሞት ስለነበር እሷን የማግኘትና የማውራት እድሉ አልነበረውም። ታዲያ ሁሉንም ሊያስረዳት ቢመጣ ነገሩ ግን ሌላ ሆኖበታል። አሁን ላይ አስጨንቆታል። እሷም ይሄ ያየችውን ነገር አሁን ላይ ንገሪኝ፣ ምንድን የተፈጠረው? እኔ እኮ እንዲሁ ሳይሽ በፍጹም ልቅሶ ብቻ ያስደነግጥሽ አይመስለኝም ያለው የተጠራጠረው ባቡሬ ድጋሚ ቢጠይቃትም የሌሊ መልስ ግን በፍጹም ልቅሶ ነው በማለት ከሱን አባብላ ነገሩን ግልጽ አድርጌ በነግረው ምን ሊፈጠር እንደሚችል ከወዲሁ ልገምት የሚል ከሱ ጋር ቁማ ስለሱ እያሰበች ፈዛለች። ምን ሆነሻል ባላትም ሰዓት ደንገጥ እያለች ምንም ብቻ ውስጤ ልክ አይደለም ነው የምትለው። አደይም ብትሆን እያጽናናቻት ተመልክተናል። በሌላ በኩል እንግዲህ ፍቅር አሁን ላይ እያጽናናችሁ ያለው እንግዲህ ዳኒን ማለት ነው። ሁሉም ነገር ራስህን ጠብቅ፣ እሷ መሆን ባይኖርባትም ሆናለች፣ ከዚህ በኋላ ነፍስ ይማር ብለው ሁሉም እንግዲህ አውጀውባታል። በዛሬው ክፍል ሩታ ዶክተርን ዛሬ ላይ ስታገኘው እውነቱን ንገረኝ፣ ካፈቀርከኝ ልረፍ ትለዋለች። እንደማፈቅርሽ ማን ነገረች ሲልም ዶክተርም ወንድ ወንድ ተጫውተዋል። ብቻ ኮራ ቀብረር ብሎባታል። እሷም ደግሞ እንዴት ይህን ሊሆን ይችላል? ንገረኝ፣ እውነታውን አውቃለሁ። ሩታዬ ስትል አቆለጳጰስከኝ፣ ስጠራኝም እንኳን የፍቅር እንደሆነ ያስታውቅብሃል ትለዋለች። ዶክተር በፍጹም ደሱ ልሽራሽን አታታ ይላታል። በእርግጥም ወደ እሷ ልቡን ቢያስብና ወደ እሷ መንገድ ሊመጣ ቢፈልግም ነገር ግን እያስተዋላትና እያዳመጣት እንጂ እንዲሁ ባንዴው እሷ እንደምትወደውም አረጋግጧል 100%። ስለዚህ ራሱ እንደሚወዳት ሊነግራትም ሊያሳውቃትም 100% ስላልፈለገ ብቻ ዳር ዳር እንዳለ ነገሩን ያስረዳታል። እሷ ግን እውነታውን ካልነገርከኝ ስትልም አፋጠዋለች። ብቻ ግን አሁንም ዶክተሩን ድጋሚ ቢሮ ውስጥ በሄደሽ ቁጥር እንዴት መጣሽ ባላት ሰዓት አንተን ብዬ ሳይሆን ሄኒ ነው ብላ ነገሩን አባብለዋለች። ሄኒ ወዶ ይመጣል። ሩታን ሰላም ይላታል። አንተን ብዬ መጣው ስትል ቀልዱን ተይውና ስለ ሮማን ንገሪኝ ይላታል። ሁሉም ቤተሰብ መከራው ቤት ልቅሶ ቤት ሊያስተዛዝኑ እንደሄዱ ስትነግረው ወደውኑ ከአንዳንድ ነበረ ሮሚን ማግኘት አለብኝ ብሎ ሊወጣ ተው ተረጋጋ ቢለውም ዶክተር እሱ ግን በፍጹም አልሰማም በማለት ሄኒ ወደ እነ ሮማን ቤት ቀይ አበባ ገዝተው ይዞላት ሂደዋል። የፍቅሩ መግለጫ በሩንም አንኳኩታል። ሮማን በሩን ከፍታለታለች። ዶክተር ሄኒ እንዴት መጣህ ብላን በጠየቀችው ሰዓት ብቻ ሽንዶች ስላወቁ ሰላም ልልሽ ናፍቀሽኝ ይላታል። የያዘውን አበባ በጀርባው ደብቆት ነበርና ፊት ለፊት አውጥቶ እንቺ ይላታል። ሮማን አበባውን ስታይ ምን መሆን ነው ለምን ሳስመልክቶ ማለት የሴትነት ክብሯን ለማስከበር ኮስተር ብላ መልሳለታለች። አንቺን ደስ እንዲልሽ ብዬ ለፍቅር መግለጫ እያለም ያባብላታል። ነገር ግን እባክሽ ላንቺ ነው ተቀቤ ባላት ሰዓት እኔ ስራ አለብኝ አሁን እንዴት ትመጣለህ ደግሞ ማትገባም ስትል ዶክተር ሄኒ እንግዲህ ያሳሳቀ ያን አበባ እንድትቀበለው አድርጓል። ሮማን አበባውን ከተቀበለች በኋላ ሂድ ከዚህ ብላ በሩን ዘግታበታለች። እንዴት ትዘግብኛለሽ? ታይ እንጂ ሮማን ክፈች ብሎ ቢያባብላትን በሩን እሷ ግን እንደውም በሩ ላይ ቆማ የእሱን ድምፅ እየሰማች የሰጣትን ሮዛ አበባ እያሸተተች አበቦቹ እንዴት ያምራሉ! ይህ ዶክተር ደግሞ እንዲሁ በተልካሻ ነገር በብልጭልጭ ነገር ሊያታልለኝ ይሞክራል እንዴ? እኔ እንዲህ ቀላል ሴት አይደለሁም ራሴን አሳልፌ የምሰጥ ስትል ከራሷ ጋር በፈገግታ ትመክራለች። ዶክተርም ከጀርባ በሩን እያንኳኳ እሷን እያወራ በሩንም ልከፍትለት አልቻለችም።
በሌላ በኩል የተመለከትነው በስተመጨረሻ ሁሉም መከራው ቤት ተሰብስቦ እንግዲህ ዳኒን የቤዛን ወንድም እያጽናኑ በነበሩበት ኢንስፔክተሩ ከች ብለዋል። ነገሩ ሁሉን አስደናግጧል። ይህ ልቅሶ ቤት ነው ባሉት ሰዓት ኢንስፔክተሩ መልሱ ልቅሶ መሆኑን አውቃለሁ፣ ነገር ግን ዳኒ ከባድ ወንጀል ስለፈጸመ እህቱንም ቢቀብርም እሱ በህግ ይጠየቃል ብሎ ወዲያውኑ ከዛ አንስቶታል። ሁሉም ተደናግጠው ተው ቢሉት እንኳን በፍጹም ወንጀል የሰራ እንግዲህ ከህግ አመልጥም በማለት ወደ ፖሊስ ጣቢያ ሲወስዱት ሁሉም ፋሚሊ ተደናግጧል። ምን ሊፈጠር ይችላል? አድማጭ ተመልካች አስተያየታችሁን ኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር እያደረጋችሁ ቀጣይ ክፍል ይዘን ከች እንላለን። አመሰግናለሁ።